ሞክሪ ደግሞ አትወረግረጊ። ቁስል አለብሽ አትርሹ። እኔን አትፈልገኝም አይደል? የምትንከባከበኝ ለልጁ ብለን ነው። ልጁ ደግሞ ያንተ አይደለም። ስለዚህ በቃ ተው ልሂድበት። ሰምኛለሽ? ሮቤል መውረድ አይችልም። ስለዚህ ልጁ የኔ ነው። ምን አልከኝ? ሚራ ልብሶቿን እየሸካከፈች ወደ ሻንጣ ማስገባች። ልጅ ይቅርታ ያላባት ላሳድግ ነው፣ ከዚህ ቤት መውጣት ግድ ሆኖብኛል በማለት ተሰናብታ ልትወጣ ሳሎን ላይ ስትደርስ አድናን እንቅ አድርጎ ያዛት። የት ነው የምትሄጂው? ልጅ ያላባት እንዲወለድ አልፈቅድለትም፣ ተረጋጊ በማለት እጆቿን ግጥም አድርጎ ያዛት። ሚራ ይህኔ በፍጹም ያንተ ልጅ አይደለም አለች። ሸመጠጠችም። ልጁ የኔ እንደሆነ 100% እርግጠኛ ነኝ። እና እንደው ከማን አረገሽው እስኪ ተናገሪ ሲል ያስጨንቃት ገብቷል። ሚራ ከአንተ አይደለም ከማንስ ቢሆን ምን አገባህ? ምክንያቱም ለልጁ ስትል እንጂ ለእኔ እንክብካቤ በዜሮ ከተባዛ ሰንበትበት ብሏል። የማይመለከት ጽንስ በፍጹም አትጠይቀኝ አለችው። ሮቤል ይሆናል ብለሽ አስበሽ ከሆነ ሮቤል እንደማይወልድ አስረግጬ እነግርሻለሁኝ። ሮቤል አይወልድም ይላታል። ይህንን የሰማችው ሚራ በቁሟ ተስለፍልፋ ወደቀች። ሮቤል አይወልድም እንዲህ አለች። ልጁ የአድናን መሆኑን በቁሟ ድርቅ ብላ ቀረች። በዚህ ሁኔታ የነ አድናን ቤት ተሰናብታ ልትወጣ የነበረው ጉዞዋ ተሰነካከለባት። ሰላም የልወና ድራማ ተከታታዮች እንደምን አላችሁ? ልወና ድራማ ቀን በቀን አስገራሚነቱን ቀጥሏል። በአድናንና በልወና መካከል ትንሽ ቅሬታ ቢፈጠርም የኋላ ኋላ ግን በይቅርታ አቋጭተውት የወደፊት ህልማቸውን ለማሳካት ጉዟቸውን ሀብለው ጀምረውታል። ባለፈው ክፍል እንደተመለከትነው አድናንና ልወና ፍቅር በፍቅር ሆነው ከአንድ ክፍል በተኙበት አጋጣሚ አችሮ ሚራ በር ላይ ሆኖ ይከታተላቸው ነበረ። ነገር በመያዝ ሁለቱንም ለመጉዳት ልወና ጉዳይ እስኪ ማን ያሸንፍ በማለት በያዘው ስለት ሊጎዳው ተጠጋው። ይሁን እንጂ ሚራ በሩን ከፍታ ወደሆኑ ተከሰተች። ሚራ መግባት ግን ነገሮች እንዲበርዱ አድርገውታል። ምንም እንኳን ሚራ በራሷ በኩል በልወናና በአድናን መካከል የፍቅር ግንኙነት እንዲኖራቸው ፍላጎት ባይኖራትም ሮቤል የተነሳበትን መንገድ ግን ለማደናቀፍ አስችሏታል። ያዘውን ስለት በመቀማት እርስ በርሳቸው እየተገላገሉና ልቡን ለማድረስ ጡንቻዎቹ እስከቻሉ ድረስ ታግሏታል። ታዲያ ወደሆኑ አድናን ቸውን እየተገላለጹ በነበሩበት አጋጣሚ ድንገት ቀና ቢል እርስ በርሳቸው ፍትጊያ ውስጥ ናቸው። ምን ልታደርጉ ወደዚህ ክፍል መጣችሁ ሲል በጥያቄ አፋጠጣቸው። ሚራ አይ ወደዚህ ክፍል የመጣሁት አብረኝ እንድትተኛ ስለፈለግኩ ነው አለችው። ሚራ አርፈሽ ተቀመጭ፣ አብረሽ እንደማልተኛ ታውቂያለሽ። ልወና በበኩሏ አድናን ምን ሊያደርግ ነው ካንቺ የሚመጣው? አርፈሽ ተቀመጭ፣ አድናን ማለት የኔ ነው በማለት እዛው ክፍል ላይ እንቡጭ አደረገቻት። ይህንን የሰማችው ሚራ በንዴት እየተንጨረጨረች ወደ ክፍል አመራች። ሮቤልም ቀጠለ። ሚስት እያለህ እዚች ልጅ ጋር ምን ትሰራለህ? ለምን ትማግጣለህ? እያለ እየተሳደበ ነበር። በማያገባ አትግባ በማለትም አድናን ተነስቶ ሚራን መንከባከብ ስላለበት ያሳሰበው አንድ ነገር አለ። ከዶክተሮች የተሰጣት ትዕዛዝ ነበረ። ማለትም መድኃኒቱን በትክክል የማትወስድ ከሆነ ጽንሱ ላይ የሆነ ጉዳት ይደርስበታል በማለት በዚህ ፍራቻ ነበረ ሚራን ከስር ከስር እየተንከባከባት የነበረው። ልሆና ግን ይህን ነገር አልወደደችውም። ለምንድን ነው አንዴ ተለየዋት ጠልቻታለሁ የምትለው ሴት እሷ ስር ስር የምትለው? ወይስ አልፈታህትም? ዞሮ ዞሮ አንዴ ግባበትና እኔ እወጣልሃለሁ፣ በህይወትህ ጣልቃ ገብቼ ከሆነ ይቅርታ በማለትም ልወና በሚያደርገው ነገር ደስተኛ እንዳልሆነች ገልጻለታለች። አድናን የእሷን ነገር ወደ ጎን በመተው የልጁ ነገር እያሳሰበውንና ቀጥታ ከሚራ ጋር ለመተኛት አስገድዶታል። ከሚራ ጋር ተኝቶ በነበረበት ሰዓት ሚራ ግን በበኩሏ በልቧ ብዙ ነገር እያወራች ነው። አይሞኙ መተከኔ ጋር ተኛ፣ ምን እየታሰበብህ እንደሆነ መቻወቅ ትላለች። ሮቤል ቀጥታ ወደ እነ ሚራ ክፍል በማምራት ሁለታቸው ያተኛኘታቸውን ሁኔታ ፎቶ ኮፒ አድርጓቸው ወደ ልወና ተመለሰ። ይህንን ነገር ልወና ማየት አለባት፣ ሁለቱ እንዲተኝተው ስታይ ይጣላሉ ብሎ ያስባልና፣ ልወና አንድ ነገር ላሳይሽ እፈልጋለሁ፣ እባክህን ወደ ክፍል አትምጣ፣ የምትነግረኝ ነገር አልቀበልም ስትል መስመሩን ዘጋችው። ይሁን እንጂ እባክሽን አንድ ነገር ላሳይሽ ተነሽ በማለት እንድትነሳ ማስገደዳት። ልወናም ለምን እንዳይ የሚፈልገውን ነገር ተነስቼ አላይም ስትል ወደ ክፍል አመራች። ታዲያ በር ላይ ሆና ስትመለከት ሚራና አድናን አንድ ላይ ተኝተው ታያቸዋለች። ሮቤልን ላለማናደድ ስትል በቃ የተኙ መብቱ ነው፣
ደግሞስ ሚስቱ አይደለች? ፍቅር መስጠት ግዴታው ነው። የልጁ እናት ናት። ነገ ለምትወልድለት ልጅ እንክብካቤ ያስፈልገዋል። እናም አርፈ ተቀመጥ፣ ምንም ነገር አትናገረኝ አለችው። ይኸውልሽ እነሱ እያሾፉብሽ ነው። አሁን በዚህ ላይ ደግሞ መጥቶ አንቺን አፈቀድኩሽ፣ ልቀፍሽ፣ ልሳምሽ ሊልሽ ይችላል። አንቺ ግን የራስሽን እርምጃ መውሰድ አለብሽ። ለሆነ አንቺ የምትገቢው ለእኔ ነው። በጣም ወድሻለሁ። እባክሽን ፍቅሬን ተረጅኝ፣ ተቀበይኝ ይላታል። እኔ ጋር በመሆንሽ ትደሰቻለሽ እንጂ የምታጭው አንዳችም ነገር የለም በማለት ነገሩን ለማሳመን እየሞከረ ነው። ልሆናን ወደ ራሱ ለማቅረብ የማያደርገው ነገር የለምና ታዲያ ልሆና የምደሰት ነው ነገር አንድ ነገር ብታደርግልኝ ነው። ሳራ የት እንዳለች ታውቃለህና ንገረኝ አለችው። ስለ ሳራ አላውቅም፣ እሷን እርሻት ማለቱን ቀጥሎበታል። ምን ማለት ነው እሷን እርሻት? በፍጹም ልረሳት አልችልም። ሳራ የት ናት? የት አደረስካት? እባክህን በማለት ተማጸነችው። ሮቤል ግን እሷን እንደተለመደው በፍቅር ለማማለል ከመሞከር ውጭ ስለ ሳራ ጭራሽ እንዲነሳበትም ፍላጎት አልነበረውም። ልሆና ከዚህ በኋላ ማለትም ሚራና አድናን ከአንድ ክፍል ተኝተው ተመልክታቸው እጅግ ተናዳ ስሜታዊ ሆና ቁጭ ብላ እየተከዘች በነበረችበት አጋጣሚ አድናን መጥቶ እንደተለመደው ልሆናዬ የኔ ፍቅር ሲል ፍቅርህን እዛው ቀቅለ ብለው፣ ምክንያቱም በአንድ ቤት ከሁለት ሴት ጋር መሆን ይቻላል። ሚራ ሚስትህ እንደሆነች ይታወቃል። ከእሷ ጋር ጊዜህን ማሳለፍ ትችላለህ። እኔም ከህይወት እወጣልሃለሁኝ። በጣም ነው ያናደድከኝ አለችው። አድናን ለምን አትረጅኝም? ግን ለልጁ ስል ነው። ምክንያቱም ጽንሱን ክብካቤ ያስፈልገዋል። ልጄን ደግሞ ማጣት አልፈልግም። ያላባትም እንዲቀር አልፈልግም። የተቻለኝን ያህል ከዶክተሩ በተሰጠ የትዕዛዝ መሰረት በጊዜ መድኃኒቱን እንድትወስድና በሰላም የተረገዘው ጽንስ እንዲወለድ እፈልጋለሁ በማለት ለልሆና ሀሳቡን ነግሯታል። ይሁን እንጂ ልሆና አንተን ለማስፈራራት እንጂ በጽንሱ ላይ ወይም በራሷ የሚጎዳትን ነገር ለማድረግ አትፈልግም ትላለች። በዚህ ሰዓት ፓስፖርትና የጉዞ ሰነድ ይዛ ነበረ። እሱን ስታይ ስትደብቀውም ተመልክቷታል። ይልቁንስ የደበቅሽው አንድ ነገር አለ፣ እባክሽን ያሹን ስጪ በማለትም ይመነጥቃታል። ይህ ፓስፖርት የሚራ ፓስፖርት ነበረ። ጭራሽ ደግሞ ፓስፖርትም አላቸው። ብሎም የሮቤልን የጉዞ ሰነድ ይመለከተዋል። ወይ አድናን፣ በራሴ የተናደድኩ። እስከዚህ ደረጃ ሲደርሱ ምንም ነገር ማወቅ አለመቻሌ በጣም ያሳዝናል አለ። በራሱም ማዘነ። እንዲህ ከጎኑ ወይም ከጀርባው እየተደረገ ያለበትን ነገር በደንብ መጠርጠር አለመቻሉ እንዴት በዚህ ልክ ፈዛዛ ይሆናል በማለት ራሱን ይወቅሳል። በዚህ ሁኔታ ፓስፖርቱንና የጉዞ ሰነዱን ሲያገላብጥ ቆየ። ቀጥሎም ወደ ሚራ አመራ። ሚራ ምን እያደረግሽ ነው? ይህ ፓስፖርት የማን ነው ሲል አፋጠጣት። እኔ ማውቀው ነገር የለም በማለት ሸመጠተች። ደግሞስ ሮቤል ሊጓዝ ነው እንዴ? ከዛም አንቺ ተከትለሽ ትወጫለሽ? ጭራሽ ሮቤል ሊሄድ ነበር እንዲህ አለች። ምክንያቱም ስለዚህ ጉዳይ ምንም የምታውቀው ነገር አልነበረምና ሚራ አሁን ሮቤል ስለሚጓዘው ነገር አዲስ ነገር መሆኑ ነው። ሆኖም ሮቤል ለካ ሊከዳይ ነበር እያለች በሀሳብ ጭልጥ ብላለች። አድናን ስለምትለው ነገር ምንም አይገባኝም፣ እናንተ በጣም ከሃዲና ውሾች ናችሁ በማለት ተራግሞ ይወጣል። ሚራ ላይ ስለሚጮህባት ነገር ሮቤል ግድግዳ ተደግፎ ሁሉንም አንድ ባንድ ያዳምጣት ነበር። አሃ ስለ ፓስፖርቱና ስለ ጉዞ ሰነዱ አድናን አወቀ፣ ደረሰበት ማለት ነው። ወይኔ ጉዴ፣ እዛው ትወጣው አለ። ይህ ከመሆኑ በፊት ሮቤል ልሆናን ለማማለል በሐሰት የተሰራውን የቤቱን ካርታ ይኸውልሽ የቤት ባለቤት ነኝ፣ እንግዲህ በኋላ እኔና አንቺ ብንወጣ ጥሩ ኑሮ መኖር እንችላለን በማለት ልሆና በቤቱ ምክንያት ተታላ ወደሱ ህይወት ልትገባ እንደምትችልም እየነገራት ነበረ። ልሆና ሁሉም ነገር ይቅርብኝ፣ እኔ የሚያሳስበኝ የሳራ ነገር እንጂ ሀብት ንብረት አይደለም፣ እዚህም የተቀመጥኩት እህቴን ብዬ ነው ትላለች። እባክሽን ደስታሽን አጣጥሚ፣ ሳራ ሳራ እያልሽ ዛሬን አታጨልሚ በማለት በቁስ እንድትታለል የማያደርገው ነገር የለም። ታዲያ ሁኔታውን አድናን ካወቀባቸውና ከጠረጠረባቸው በኋላ በሚራን በኩል ሮቤል እየከዳት እንደሆነ ከተረዳች በቃ ከዚህ በኋላ ምን አለኝና ነው የምቀመጠው? አድናን ሁሉንም ነገር አወቀ፣ ሁሉንም ጠረጠረ። ሮቤልም ከዳኝ፣ ከማን ጋር ልሆን? ልጄን ብቻውን ላሳድገው ነው፣ ወጥቼ የራሴን ዓለም መፍጠር ይኖርብኛል በማለት ልብሶቿን ሸከፈች፣ በሻንጣም ተቀለለች። ስታም ጉዞ ትጀምራለች። ሳሎን ስትደርስ ግን አድናን እየተጠባበቃት ነበረ። ሚራ የት ነው የምትሄጂው ሲል በቀይ መስመር በጥያቄ ያፋጥጣት ገብቷል። ሚራም የትስ ብሄድ ምን አገባህና
ለአንዲት ክብር ለሌለ ሴት ቤትስ ብትገባ ምን ያስጨንቅሃል? እኔ ለማንኛውም እዚህ ቤት ለመውጣት ተገድጃለሁ በማለት ልትሄድ ስትል እንቅ አድርጎ ያዛት። እየተማቴጅም ምክንያቱም ልጁ ያረገሽው የኔ ነውና ልጄ ደግሞ ያላባት እንዲያድግ ያላባት እንዲወለድ አልፈልግም። ለልጅ ስትይ ትቀመጫለች ሲል ጉርቧን አንቋታል። ጽንሱ ያንተ አይደለም ስትል ሸመጠጠች። የኔ ስላለመሆኑ ምን ማስረጃለሽ? እና የማን ነው አላት። የማንስ ቢሆን ምን አገባ? ምክንያቱም ለአንዲት ሴት ደንታ የለህምና እንግዲህ የምትፈልገው ነገር ማድረግ ትችላለህ በማለት ብዙዋን ለመቀጠል ስትል እሱ ግን ሮቤል እንደሆነ አይወልድም ሲል አርድቷታል። ጭራሽ አይወልድም እንዴ በማለት ተዝለፍልፋ ራሷን ስታወደቀች። ሚራ ሮቤልን በፍቅር ትወደዋለች። አድናን ደግሞ ለጥቅም ነው የቀረበችው። ታዲያ ልጁ እንዲሆን የምትፈልገው የሮቤል ነበረ። ሮቤል እንደማይወልድ በሕክምና ተረጋግጦ ወንድሙ እንደሚያውቅለትም ዛሬ ለሚራ ነግሯታል። ይህንን የሰማችው ሚራ ማመን ተስኗታል። ሆናም አድናን ከብዙ ጥፋት በኋላ በነገራችን ላይ አድናን በሚራ ላይ የሚያደርገው ነገር ለሎህና ጥሩ ምቾትን እየሰጣት አይደለም። እሺ ስለ ጽንሱ ስል የግድ መንከባከብ አለብኝ የሚለው ነገር ሎህናን እያስቆጫትና ከሱ እንድትርቅ እያደረጋት ቢሆን በስከ መጨረሻ ቫክሽኔን ፍቅር ተረጂኝ ስላላት ተረድተዋለች። እስከ መቼ ግን በይቅርታ እንደሚታለፍ እስከ መቼ አድናን እየተታለለ እንደሚያልፍ ባይታወቅም ዛሬ ላይ ሚራን ግን ክፉኛ ወጥመድ ውስጥ ከቷታል። በቀጣዩ ክፍል እስከምንገናኝ ድረስ ለዛሬ ሎህና ድራማ ያቀረብኩላችሁን ይመስል ነበረ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያላችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።